ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 7 ካነሳንላችሁ ትረካ ውስጥ ለማስታወስ ያህል ኤለን ስካርሌት ወደ ታራ እንድትመጣ ለጻፈችላት ደብዳቤ ሁሉ ወረራውን አቅልላና የሚላኒን ነፍሰ ጡርነትና ወራው መግባቱን ገልጻ መመለሷን፣ ኤለንም ዝምድናና ግንኙነቶችን አክብዳ ስለምታይ ስካርሌት እንድትቀርና ዋድና ፕሬሲ ግን ወደ ታራ እንዲመጡ መጻፏን፣ የፈንጂ ድምፅ ስትሰማ በድንጋጤ ዘላ ሜላኒ ስር ስካርሌት ራሷን መደበቋንና ይህም የዕለት ተዕለት ውሎዋ እንደሆነ ሰምተናል። ስካርሌት ኦሃራ ሞት በየደቂቃውና በየሰዓቱ ያስኩሽ እያለ ችላ መቀመጧንና ሕይወት ቅዠት እንደሆነባት እንደዚሁ አድምጠናል። ስካርሌት ዋድና ፕሪሲን አትላንታ ለመላክ ብታስብም ያንኪዎቹ የባቡሩን መንገድ ቢዘጉና ቢይዟቸው ሊገሏቸው ስለሚችሉ ዋድን አትላንታ አስቀርተዋለች። የልብ መንጠልጠል፣ ጭንቀት፣ መውደቅና መነሳት የአትላንታን ቆዳ እየገፈፋት እንደሆነም እንደዚሁ ሰምተናል። በሐምሌ ወር መጨረሻ አጎት ሂነሪም በውድቅት በጣም ከስቶ መምጣቱንና የ4 ሰዓት ፈቃዱን ጨርሶ ስካርሌት ስንቅ እንድትቋጠርለት በጠየቃት መሰረት ማዘጋጀቷን፣ የሽማግሌ ጆን ዊክስና የፈረሱን መሞት ለስካርሌት ነግሯት ለሜላኒና ለወይዘሮ ታርሌተን ጻፊላቸው ብሎ መሰናበቱን ነግረናችሁ ነበር። ክፍል 7 ትረካ ያቆመው። ነገም ሌላ ቀን ነው ትረካችን ክፍል 71 ደግሞ አሁን እንዲህ ተሰናድቷል። እንድታዳምጡት ጋብዘናችኋል። ተከታተሉ። ሐምሌ መጨረሻ ላይ አጎት ሄነሪ እንደገመተው ያንኪዎቹ እንደገና ወደ ጆንስቦሮ ተመልሰዋል የሚል መጥፎ ወሬ ተሰማ። ከከተማው ግርጌ 5 ማይል አካባቢ የባቡሩን መንገድ ቆርጠውት ነበር። ሆኖም የኮንፌዴሬሲው ፈረሰኞች ተጋትረው አጥቅተው አባረሯቸው። የመሐንዲስ ክፍል ወታደሮችም እንደዚያ አናት በሚበሳው ጠራራ ፀሐይ ላባቸውን እያንቆረቆሩ የባቡሩን መንገድ ጠገኑት። ስካርሌት በድንጋጤ መንፈሷ ተዘበራርቆባታል። ለ3 ቀናት ያህል በፍርሃት እየተናጠች ወሬ ስትጠብቅ ከርማለች። እግዚአብሔር ይስጠው አንድ የሚያጽናናት ደብዳቤ ከጄራልድ ተልኮላት ኖሮ ደረሳት። ጠላት ታራ አልደረሰም። የጦርነቱን ድምፅ ከሩቅ ይሰማሉ እንጂ አንድም ያንኪ አይተው አያውቁም። ጄራልድ ያንኪዎች የባቡር መንገዱን እንዴት እንዲለቁ እንደተደረጉ ሲጽፍ ስድብ፣ ጉራና ድንፋታ ከማብዛቱ የተነሳ ራሱ በገዛ እጁ ጠራርጎ ያባረራቸው ይመስላል። በተከታታይ ባሉ 3 ገጾች ላይ የወገንን ጥንካሬና ጀግንነት ሲተነትን ቆይቶ ወደ ደብዳቤው መጨረሻ ላይ ባጭሩ የካሪንን መታመም ይገልጻል። ወይዘሮ አሃራ እንዳለችው በሽታው ታይፎይድ ነው። ጃንጀት ተስቦ ብቻ በጣም አልታመመችም። ስካርሌት በጭራሽ መጨነቅ የለባትም። ያም ሆነ ይህ ግን መንገዱ እንኳን አያሰጋም ቢባልም በምንም አይነት ወደ ቤት የመምጣት ሐሳብ እንዳይኖራት ያስጠነቅቃታል። እናቷን ወይዘሮ ኦሃራንም በዚህ በወረራ ሰዓት ስካርሌትና ዋድ አለመምጣታቸው በጣም አስደስቷታል። ስካርሌት እዛው ባለችበት ወደ ቤተክርስቲያን እየሄደች ለካሪን መጸለያዋ አስፈላጊ መሆኑን ወይዘሮ ኦሃራ አደራ ብላለች ይላል። ስካርሌት ቤተ ክርስቲያን ከሄደች ወራት ያለፉ በመሆኑ ይሄ የመጨረሻው ጥያቄ ሕሊናዋን ገረፋት። ድሮ ከቤተ ክርስቲያን መራቅ የመጨረሻው ኀጢአት ነው ስትል ነበር። እየዋለች እያደረች ግን እንደ ድሮ ኀጢአቱ በርክቶ አይታያትም። ያም ሆነ ይህ የእናቷን ትእዛዝ አክብራ ወደ ክፍሏ ገብታ ጸሎት ጀመረች። ጸሎቱን ጨርሳ ከተንበረከከችበት ስትነሳ እንደ ወትሮ ከጸሎት በኋላ የሚሰማት ምቾትና የመንፈስ እፎይታ አሁን አልተሰማትም። ለጥቂት ጊዜ ምንም እንኳን በሚሊዮን ለሚቆጠር ጊዜ ቢጸለይም እግዚአብሔር በየቀኑ የሚላኩትን ልመናዎች አልሰማቸውም።
እሷንም ኮንፌዴራሲዮንም ሆነ ደቡብን ቸል ብሏል። ያን ዕለት ማታ ከፊት ለፊቱ በረንዳ ላይ የጄራልድን ደብዳቤ ደረቷ ላይ ጥብቅ አድርጋ ይዛ ተቀምጣ ነበር። ደብዳቤውን ወደ ደረቷ ጥብቅ አድርጋ በያዘች ቁጥር ታራንና ኤለንን ወደ እሷ ያቀረበቻቸው ይመስላታል። ከልፍኙ መስኮት በኩል የሚመጣው የፋኖስ ብርሃን በወይን ሐረግ በተሸላለመው ደብዛዛ በረንዳ ላይ እንግዳና ልዩ የሆነ ወርቃማ ጥላውን አጥልቷል። በወይን ሐረግ ላይ እየተንጠላጠሉ የሚወጡ የሚመስሉት ቢጫ አበቦችም የሚያምር ፍንጥቅጥቅ ቀለም ባለው ግድግዳ የተከበበች አስመስለዋታል። ምሽቱ ጸጥ ረጭ ያለ ነው። ጀንበር ከጠለቀች ጀምሮ እስካሁን ድረስ አንዲት ጥይት እንኳን ጠሽ ስትል ባለመስማቷ ዓለም በጣም ሩቅ ቦታ ላይ ያለ ይመስላል። ስካርሌት ወንበሩ ላይ ወደፊት ወደ ኋላ እየተወዛወዘች ያን ከታራ የመጣ ደብዳቤ ካነበበች ወዲህ የሚሰማትን የብቸኝነት ስቃይ ስሜት ታስተናግዳለች። ምን ነው ዛሬ አንድ ሰው ማንም ይሁንማ ብቻ አንድ ሰው ወይዘሮ ሜሪ ዌዘር እንኳን ብትሆን አጠገቧ በኖረች እንዴት ደስ ባላት። ዳሩ ምን ያደርጋል፣ ወይዘሮ ሜሪ የሆስፒታል የሌሊት ተረኛ ናቸው። ወይዘሮ ሚድ ደግሞ ፊል ከጦር ግንባር ስለመጣ ለሱ የደስደስ ግብዣ እያዘጋጀች ነው። ሜላኒም ተኝታለች። በአጋጣሚ እንኳን እግር የሚጥለው ሰው ጠፋ። ይህን ሰሞን ጠያቂዎቿ ሁሉም የሉም። ምክንያቱም በእግሩ የሚጓዝ ሰው ሁሉ ወይ በጥይት መሃል መጓዝ ይኖርበታል፣ አሊያም ጆንስቦሮ ክልል አካባቢ ያንኪዎችን ሊያሳድድ ገጠር ገብቷል። እንዲህ ያለ ብቸኝነት ሁልጊዜ ስለማይገጥማት የዛሬውን አልወደደችውም። ብቻዋን ከሆነች ማሰቡ አይቀርም። ዛሬ ጊዜ ደግሞ ምንም ደስ የሚል የሚታሰብ ነገር የለም። እንደ ማንኛውም ሰው ልማድ አድርጋ የምታስበው የጥንቱን ያለፈውን ቀን ነው፣ የሞተውን። ዛሬ ማታ በዚህ ጸጥታ በዋጣት ዝምተኛ አትላንታ ውስጥ ቁጭ ብላ አይኖቿን ከድና ራሷን በታራ የገጠር እርጅታ ውስጥ ከታ ስለዚያኛው ሕይወት ታልማለች። ኑሮ እንዳልተለወጠ ሆኖ ይታያታል፣ የማይለወጥም ሆኖ ይሰማታል። ሆኖም የመንደሩ ኑሮ እንደ ጥንት እንደ ጠዋቱ ሆኖ እንደማይቆይ እኮ ልቧ ያውቀዋል። አራቱን የታርሌተን ቤተሰብ ሰዎች፣ ባለቀይ ጸጉሮቹን መንትዮች ቶምና ቦይድን አሰላሰለቻቸውና አንድ ጉሮሮዋን የሚያንቅ አሳዛኝ ስሜት አስጨነቃት። ወይ ጉድ! ወይ ስቱዋርትን ወይ ብሬንትን ማግባት ነበረባት እኮ። ከእንግዲህ ወደ ታራ እንኳን ብትመለስ ባርዘ ሊባኖስ ዛፎች መሃል ባለው የግቢዋ መንገድ እየጋለቡ መጥተው የሚጠይቋት እንዴት ነሽ የሚሏት ጎረምሶች ድምፅ አይኖርም። ደሞም ሬይፎርድ ካልቨርት ያ ተአምራዊ እንቅስቃሴ ባለው ለዛ የሚደንስ ልጅ ከእንግዲህ ከሴቶች ሁሉ መርጦ ነይ እንደንስ አይላትም። በዛ ላይ እነዚያ የሙንሮ ቤተሰብ ልጆች ትንሹ ጆን ፎንቴንና ወይኔ አሽሌ ወይኔ አሽሌ ወይኔ አሽሌ ወይኔ አሽሌ ጭንቅላቷን በመዳፎቿ ውስጥ ቀብራ ተንሰቀሰቀች። በጭራሽ ከአንተ ተለይቼ መኖርን በጭራሽ ልለምደው አልችልም አሽሌ። የውጭው በር ሲከፈት ሰማችና በፍጥነት ቀና ብላ አይኗን ጠራርጋ ተመለከተች። ተነስታ ብታይ ሰፊ ባርኔጣውን በእጁ ይዞ ሬት በትለር ደረጃውን ሲወጣ አስተዋለች። ባለፈው ጊዜ ከጋሪው ላይ ወርዳ እየተመናቀረች ጥላው ከሄደች ወዲያ አግኝታው አታውቅም። በፋይቭ ፖይንት ጎዳና ላይ ካየችው ወዲያ በጭራሽ አላየችው። ያኔ ዓይንህን እንዳላይ ብላው ነበር። አሁን ግን አንድ ሰው አጠገቧ እንዲኖር ስትመኝ ስለ አሽሌ ከማሰብ የሚያድናት አንድ ሰው ባገኘው ስትል በመምጣቱ ተደስታ
ያለፈውን ውሳኔዋን አነሳችው። እሱም ያለፈው ጥላቻውን ረስቶ ይሁን የረሳ በማስመሰል እንጃ እፊቷ ተደላድሎ ቆመ። ወደ ማክን አልተሰደድሽም ለካ። ወይዘሮ ፒት ማፈግፈጓን ሰምቼ አንቺም መሄድሽ መስሎኝ ነበር። የቤትሽ መብራት ሲበራ አይቼ መኖር አለመኖርሽን ለማረጋገጥ ነው የመጣሁት። ለምን ቆየሽ? ከሜላኒ ጋር እንድንሆን ብዬ ነው። አየህ፣ አሁን እሷ ተሰዳ መሄድ በምትችልበት ሁኔታ ላይ አይደለችም። ኧረ ጉድ ፈልቷል አለ። በፋኖሱ ብርሃን ከባድ ድንጋጤ እንደያዘው ይታያል። ወይዘሮ ሜሊ እስካሁን እዚህ ናት እንዳትይ። እንደዚህ አይነት የማይረባ ነገር፣ እንደዚህ ያለ ድንቁርና አይቼም ሰምቼም አላውቅም። በዚህ ሁኔታዋ እንዴት እዚህ ትቆያለች? በጣም አደገኛ ነው። ስካርሌት ስለ ሜላኒ ሁኔታ ከወንድ ጋር መወያየት እንደማይገባ በማሰብ ትንሽ ተደናገራት። ሬት ለሜላኒ አደገኛ ነው ሲል ገረማት። እንዴት አንዱ እንደላጤ ይህንን ሊያውቅ ይችላል? ስለ እኔ ደህንነት ባለመጨነቅ ግን ታሳዝናለህ አለች በትዝብትና በመገረም አይን አያትና፣ ለአንቺ እንኳን መቼም ቢሆን ከያንኪዎቹ ጋሻ ሆንሻለሁ። ምን ያህል በእርግጥ ልትደግፈኝ እንዳሰብክ ለማመን ያስቸግራል አለች በመጠራጠር። አስተማማኝስ አይደለም አለና መለሰ። ግን አንቺ መቼ ነው ለአስተማማኝ ድጋፋቸው ማረጋገጫ ከወንዶች አፍ መጠበቅ የምትተዩ? ልሞት አልጋ ላይ ሳጣጥር ነው አምቶ ብላ መለሰች። ሬት እንኳን እምቢ ቢላት ሊደግፏት የሚችሉ ብዙ ወንዶች ይኖራሉ ብላ በመተማመን ከንቱነት ነው። ሆኖም ቢያንስ ቅጩን መናገርሽ ጥሩ ነው አላት። የሲጋራ ፓኮውን ከፈተና አንድ ሲጋራ አውጥቶ ወደ አፍንጫው አስጠግቶ ለጥቂት ጊዜ ያዘው። ወደ ጥግ ቆሞም ክብሪት ጭሮ በእጁ ብርሃኑን ከልሎ አቀጣጠልና ዝም ብሎ ማጨስ ጀመረ። ስካርሌት ወንበሯ ላይ እንዳለች ወደፊት ወደ ኋላ ትላለች። የማታው ጨለማ ያዘለው ዝምታ ዋጣቸው። የሌሊት ወፍ በሮዝና በጽጌረዳ አበቦች አናት ላይ ከአንድ አበባ ወደ ሌላ አበባ እየዘለለች ድምፅ ታሰማለች። ወዲያው አካባቢውም እንደነሱ በነገሩ ላይ የሚያስብ ይመስል ደም ወረጭ አለ። ሬት ጨለማው እንዳጠላበት በለዘብታ ሳቀና ና ከወይዘሮ ሜሊ ጋር ቆየሽን? ይሄ መቼም አጋጥሞኝ የማያውቅ እንግዳ ነገር ነው። ወይ ምን አዲስ ነገር አለው? አሁን ምን አዲስ ነገር አየ? ምንም አዲስ ነገር የለውም አለች ምቾቷን አታ ግን ንቃት ሳይጎላት። እንዴ እንግዲያው ከሰብአዊነት ውጭ የሆነ አመለካከት ያንስሻል ማለት ነው። ለረጅም ጊዜ ከሜላኒ ጋር መቀመጥ አያስችልሽም የሚል ግምት ነበረኝ። የማትረባ ልጅ ነች ብለሽ ስለምታስቢ ስለ ጀግንነት የምታወራው ይታክትሽ መስሎኝ ስለነበር ትዕግስትሽ ያልቃል ባይ ነበርኩ። መቼም ባገኘሽው ቀዳዳ ሁሉ እሷን ከማንኳሰስ ወደ ኋላ አትይምና በዚህ የተኩስ ውርጅብኝ መሃል አብረሻት መቀመጡን ትመርጫለሽ ለማለት ያስቸግራል። ስለዚህ ነው እንግዳ ነገር የሆነብኝ። ግን እንዴት እንዲህ ልታደርግ ይቻልሽ? የቻርሊት በመሆኗና ልክ እንደ እህቴ ስለማያት ነው ብላ መለሰችለት በኩራት። ምንም ጆሮ ግንዷ ቢግል የአሽሌ የሙት ሚስት ስለሆነች ማለትሽ ነው? ስካርሌት ንዴቷ እየተናነቃት ከመቀመጫዋ ብድግ አለች። ላለፈው አጉል ጠባይ ይቅርታ ላደርግልህ ስሞክር ደግመ ደግሞ ታጥበህ ጭቃ ሆንክ አይደል? በጭራሽ ደጄን እንድትረግጥ መፍቀድ አልነበረብኝም። እንደው ሐሳብ ልቤን ባቆሰለው ሰዓት በመምጣት ነው እንጂ። ቁጭ በይና ተረጋጊ አላት ድምፁን እየለወጠ። ወደ እሷ ተጠጋና መልሶ መቀመጫዋ ላይ ሳብ አድርጎ አስቀመጣት። ለምንድን ነው ሐዘን የገባሽ አለና ጠየቃት። አይ
ከታራ ደብዳቤ ስለደረሰኝ ነው። ያንኪዎቹ ወደኛ ቤት እየተቃረቡ ከመሆናቸውም በላይ ትንሿ እህቴ ያንጀት ተስቦ እንደያዛት ነገሩኝ እና ምን እንደፈለኩት ወደ ቤቴ ብሄድ እንኳን በሽታው ይዛታል ብለው እናቴ አትፈቅድልኝም። ወደ ቤቴ መሄድ አለብኝ፣ እኔ ጌታ መሄድ አለብኝ። በቃ ታልቅሽ እንግዲህ አለ በሩህሩህ አንደበት። ያንኪዎቹ ቢመጡ እንኳን ከታራ ይልቅ አትላንታ ውስጥ መቀመጥ ይሻላል። ያንኪዎቹ አይነኩሽም፣ ይምሩሻል። ተስበው ግን ምህረት አያውቅም፣ ይይዝሻል። ያንኪዎቹ አይጎድሹም? ምን አይን የሌለው ውሸት ነው የምትወሸኝ? የኔ ቆንጆ፣ ያንኪዎች ያን ያህል አረመኔዎች አይደሉም፣ ጨካኞች አይደሉም እኮ። አንቺ እንደምታስቢው ቀንድና ሸሆና ያላቸው አውሬዎች አይደሉም። ከድምፃቸው ቃና ማጣትና ጸባያቸው ትንሽ ከማስቀየሙ በቀር ከደቡቦች በምንም አትለያቸው። ያንኪዎቹ እኮ አገኙኝ እኮ ምንም አስገድደው ይተኙኛል እንዳትዪ አይመስለኝም። እንዲህ ለማድረግ ይፈልጉ እንጂ በተግባር ለመፈጸም ግን እንጃ አይመስለኝም። እንግዲህ እንዲህ ያለ ባለጌ ኮንክ እንግዲህ ወደ ቤት መግባት አለብኝ በቃ ብላ ጮኸች። በንዴት ፍም የመሰለ ፊቷን ጨለማው ምስጋና ይግባውና እሬት እንዳያይባት ከልሎላታል። እውነቱን ንገሪኝ፣ እውን ያሰብሽው ያን አልነበረ? በፍጹም እንዴ! ምነው አንተ እንዲህ ምን ሆነሃል? ተይ እባክሽ፣ ያሰብሽው ይሄንኑ ነው። ታየሽ፣ ያሰብሽውን ነገር የልብሽን ስላወቅኩብሽና ስላነበብኩብሽ መናደድ አይገባሽም፣ አይረባሽም። አስተዳደገ ጨዋ የሆኑትና ድንግል አእምሮ ያላቸው የደቡብ ሴቶቻችን የሚያስቡት ይሄንኑ ብቻ ነው። ገና ሲያስቡ ጭንቅላታቸው ላይ የሚመጣው ይሄው ነው። እንደ ወይዘሮ ሜሪ ዌዘር ያሉት የሙት ሚስቶች ሳይቀሩ የሚያስቡት ይህንኑ መሆኑን አልጠራጠርም። ስካርሌት ቨርጂኒያ ወይም ተነሲ ወይም ሉዚያና ውስጥ ከቤታቸው ርቀው 2-3 ተሰብስበው ከተቀመጡ ካለዚህ ጉዳይ እንደማያወሩ ታሰባትና ምራቋን ውጣ ጭጭ አለች። ያንኪዎቹ ሴቶችን አስገድደው እንደሚተኟቸው፣ ሕፃናት ሆድ ላይ ጠመንጃ ደግነው ወንፊት እንደሚያደርጓቸውና ሽማግሌዎችንም ቤት ውስጥ አጉረው እንደሚያቃጥሏቸው የታወቀ ነው። ማንም ቢሆን በየመንገዱ ጮክ ብሎ አይናገረው እንጂ ልቡ ያውቀዋል። ሬት ትንሽ ትትናና ቅንነት ቢኖረው እውነት መሆኑን ባወቀና ባለፈለፈም ነበር። ደሞ ይሄ ጉዳይ ቀልድ አይደለም መቼስ። በማሾፍ ሲሳቅበት ይሰማታል። አንዳንድ ጊዜ ነገረ ሥራው ሁሉ እንዳይሆን ነው። ኧረ ብዙ ጊዜ ነው ነገረ ሥራው ማይጥማት። መቼም ወንድ ሆኖ ሴቶች የሚያስቡትንና የሚያልሙትን ማወቅ ነውር ሥራ ነው። ሴቷ እንዳወቀባት ካወቀች ቀሚሷን ገልቦ ርቃኗን የሚያያትን የሚመስላት። ከጨዋ ሴቶች እንኳን ቢሆን ማንም ወንድ ይህን ጉዳይ ሊያውቅ አይችልም። ጭንቅላቷ ውስጥ ያለውን ነገር ስላነበበባት ስካርሌት ክብሯን እንደተነካ ሁሉ ነደዳት። እሷ ሚስጥሬ፣ የግል ጉዳዬ የምትለው መቼም ትንሽም ቢሆን ከወንድ የምትደብቀው ነገር አላት። ይሄ ሬት የሚባል ሰው ግን ውስጧን ሊያሳይ እንደሚችል መስታወት ቁልጭ አድርጎ ያያታል። ለመሆኑ ይሄንን ስናወራ ቤት ውስጥ ማን አላችሁ? ማን ይጠብቃችኋል? ተደናቂዋ ወይዘሮ ሜሪ ዌዘር ናት ወይስ ወይዘሮ ሚድ ናት ያለችው? መቼም እነሱ ባዩኝ ቁጥር ዝም ብዬ ያለ ጉዳይ የምመጣን የሚመስላቸው። ወይዘሮ ሚድ ብዙውን ጊዜ ማታ ማታ ነው የምትመጣው አለች ስካርሌት። የንግግራቸው አርዕስት መለወጡ ደስ እያላት፣ ዛሬ ማታ ግን ልጇ ፊልም በመምጣቱ ምክንያት ወደዚህ አትመጣ። ብቻሽን ማግኘት ዕድለኛ ነኝ ባክሽ አለ ለስለስ ብሎ። ከድምፁ ውስጥ አንድ ነገር ልቧን ኮለኮለውና መጋለብ ጀመረ። ፊቷ ሁሉ ባንዴ ቦግ ብሎ ፈካ። ብዙ ጊዜ እንዲህ ያለው አባባል ያዘለው ቃና የፍቅር መግለጫ፣ የፍቅር አዋጅ መሆኑን ከልምድ ታውቃለች። ምን አይነት ቀልድ ነው! አሁን እንደው አፍ አውጥቶስ አፈቅርሻለሁ ቢላት
3 ዓመት ሙሉ እያፌዘ ሲናገር የከረመውን ሁሉ ውጣ ብድሯን ሳትመልስ እንዴት ብላ ልትቀበለው ነው? ሌላው ቀርቶ አሽሌን በጥፊ የመታችለት ያፈረችውን ማፈር እንኳ እንዴት ረስታ ተከተለኝ ልትለው ነው? ስለዚህ ለስለስ ብላ በጥሞና እንደ እህቱ እንዲያያትና እንደው ስለ ጦርነቱ ክብር ብሎ ያሰበውን እንዲተው ልትነግረው አሰበች። በደስታ ተጥለቅልቃ ሳቀች። ውድ አድማጮቻችን ክፍል 71 ትረካ አሁን የሰማችሁትን ይመስል ነበር። ከውስጡ የጠበቃችሁትን ያህል እንዳገኛችሁ ተስፋ እናደርጋለን። ቀጣዩን ክፍል 72 ደግሞ እንደዚሁ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን ግን እጅግ አድርገን ነው የምናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።